ናቹራል ሪሶርስ ከሰው ልጅ አስተዋጽኦ ውጪ የሆኑ በተፈጥሮ የምናገኛቸው ነገሮች ናቸው። ለምሳሌ ልክ እንደ ውሃ፣ አፈር፣ ከሰል፣ ማዕድናት፣ እፅዋትና እንስሳት ተጠቃሽ ናቸው። ናቹራል ሪሶርስ በዋነኝነት በሁለት ይከፈላሉ። እነዚህም ሪኒዌብል ወይንም ታዳሽ የተፈጥሮ ኃይል እና ናን ሪኒዌብል ወይም ታዳሽ ያልሆኑ የተፈጥሮ ኃይል ናቸው። እስኪ ሁለቱንም እንመልከት። ሪኒዌብል ወይንም ታዳሽ የተፈጥሮ ኃይሎች ከተጠቀምናቸው በኋላ በአጭር ጊዜ መልሰው የመታደስ ችሎታ አላቸው። ለምሳሌ የፀሐይ ብርሃን፣ እፅዋት፣ እንስሳት፣ አፈር ታዳሽ የተፈጥሮ ኃይሎች ከምንላቸው ውስጥ ይመደባሉ። ናን ሪኒዌብል ሪሶርስ የሚባሉት ደግሞ ተጠቅመናቸው ልንጨርሳቸው የምንችላቸው ሲሆኑ አንዴ ካለቁ መልሰው ለመፈጠር ብዙ ሺህ ዓመታት የሚፈጁ ናቸው። ለምሳሌ የተፈጥሮ ጋዝ፣ ብረት፣ ዳይመንድ፣ ናፍጣ የመሳሰሉት ናቸው። ታዲያ እነዚህን የተፈጥሮ ሪሶርሶች በጥንቃቄና በአግባቡ መጠቀም ይኖርብናል፣ ወይንም ኮንዘርቬሽን ያስፈልጋል ማለት ነው። ኮንዘርቬሽን ማለት ያለንን ናቹራል ሪሶርስ በጥንቃቄና በአግባቡ ያለማባከን መጠቀም ማለት ነው። የተፈጥሮ ሀብቶችን ለመጠበቅ የሚወሰዱ እርምጃዎች ይህንን ይመስላሉ። ታዳሽ የተፈጥሮ ኃይሎችን መጠቀም ልክ እንደ የፀሐይ ብርሃንና ነፋስን፣ እፅዋትን መትከል፣ የኢንዱስትሪን በካይ ጋዝ ልቀት መቀነስ፣ ውሃን ማከምና መልሶ መጠቀም የመሳሰሉት ናቸው። ታዲያ እነዚህን የተፈጥሮ በረከቶች በአግባቡ መጠቀም ለአንድ ሀገር ኢኮኖሚ ከፍተኛ አስተዋጽኦ አላቸው። እነዚህን የተፈጥሮ ሪሶርሶች ለመጠቀም ተጽዕኖ የሚያሳድሩ አንዳንድ ነገሮች አሉ። ከነዚህም መካከል በአንድ ቦታ ላይ ወይም በአንድ ክልል ላይ የሪሶርሱ መገኘት፣ ብቁ የሆነ የሰው ኃይል መኖር፣ የኢኮኖሚ አቅም መኖር፣ የማሽኖችና በቂ መሳሪያ መኖር እና የትራንስፖርት ሁኔታ መመቻቸት በአንድ አካባቢ የሚገኙትን የተፈጥሮ ጸጋዎችን ለመጠቀም ተጽዕኖ የሚያሳድሩ ነገሮች ናቸው። ኮንዘርቬሽን ምን እንደሆነ ከተመለከትን ቀጥሎ ደግሞ ሶይል ኮንዘርቬሽን፣ ዋተር ኮንዘርቬሽን፣ ፎረስት ኤንድ ዋይልድ ላይፍ ኮንዘርቬሽን ምን እንደሆኑ እያንዳንዳቸውን እንመልከት። ሶይል ኮንዘርቬሽን አፈርን ከመሸርሸር እና ከመናድ እና አፈሩ ጠቃሚ ንጥረ ነገሮችን እንዳያጣ መጠበቅ ነው። ታዲያ ሰዎች ሶይልን ኮንዘርቭ ለማድረግ የተለያዩ ቴክኒኮችን ይጠቀማሉ። ከነዚህም ቴክኒኮች መካከል የመጀመሪያው ቴሬሲንግ ነው። ቴሬሲንግ በተራራማ አካባቢዎች ላይ የሚደረግ ሲሆን በተራራው በአግድም ልክ እንደ ደረጃ የሚገነባ ሲሆን ዝናብ በሚዘንብበት ወቅት ውሃው በፍጥነት በተራራው በሚወርድበት ሰዓት አፈሩ ተሸክሞ ስለሚወርድ ያንን ለመከላከል የሚደረግ ሲሆን በሀገራችን በኮንሶ ክልል አካባቢ ይህ የእርከን ስራ በመባል ሲታወቅ አፈርን ለመጠበቅ የሚደረግ ድርጊት ነው ማለት ነው። ሁለተኛው አፎርስቴሽን ነው። አፎርስቴሽን ማለት ከዚህ በፊት ዛፍ ያልተተከሉባቸው አካባቢዎችን እንደ አዲስ ዛፍ መትከል ነው። ሶስተኛው ክሮፕ ሮቴሽን ነው። ክሮፕ ሮቴሽን ደግሞ ገበሬ ከዓመት ዓመት መሬቱ ላይ የሚዘራውን የአዝዕርት አይነት መቀያየር ሲሆን ዘንድሮ ጤፍ ከዘራ በቀጣይ ዓመት ደግሞ ስንዴ በመዝራት የአፈሩን ሁኔታ መጠበቅ ይችላል ማለት ነው። አራተኛው ሪፎረስቴሽን ነው። ሪፎረስቴሽን ደግሞ ከዚህ በፊት ዛፍ ተተክሎ ተቆርጦ የነበረበት አካባቢ ሲሆን በተቆረጡት ምትክ ሲተከል ያ ደግሞ ሪፎረስቴሽን ይባላል። ይህ ከአፎረስቴሽን የሚለየው አፎረስቴሽን ከዚህ በፊት ዛፍ ባልነበረበት አካባቢ ሲተከል፣ ሪፎረስቴሽን ደግሞ ተቆርጠው የነበሩ አካባቢ ላይ በእነሱ ምትክ መተካት ነው። ሌላኛው አምስተኛው ሼልተር ቤልት ይባላል። እነዚህ ደግሞ ገበሬዎች በማሳቸው ጫፍ ዙሪያውን ዛፎች ይተክላሉ። ይህም የሚያገለግለው በፍላት የሆነ ሰርፌስ ወይ ደግሞ በቀጥ ያለ መሬት ላይ ሲሆን ይህም ንፋስን ከፍተኛ ፍጥነት ያለው ንፋስ አፈርን ተሸክሞ እንዳይሄድ ዳር ላይ ያሉት ዛፎች ንፋሱን ይከላከሉታል ማለት ነው። ይህም ሌላኛው አፈርን የመጠበቅ ዘዴ ነው ማለት ነው።
ስድስተኛው ቼክ ዳም ነው። ቼክ ዳም አነስተኛ ትንንሽ ግድቦች ሲሆኑ የሚገነቡትም በተራራ ወይም ዳገታማ አካባቢዎች ላይ ነው። ይህም ከተራራው የሚሸረሸረውን የአፈሮች ክምር ለመሸከም ለመያዝ ይረዳል ማለት ነው። ሌላኛው ሰባተኛው ስትሪፕ ክሮፒንግ ነው። ስትሪፕ ክሮፒንግ በአንድ የእርሻ መሬት ላይ በተመሳሳይ ወቅት ሁለት ወይም ከዛ በላይ የሆኑ የአዝዕርት አይነቶችን መትከል ነው። ይህ ከክሮፕ ሮቴሽን የሚለየው ክሮፕ ሮቴሽን በተለያየ ጊዜ ገበሬው አንድ የእርሻ መሬት ላይ የሚተክል ሲሆን ስትሪፕ ክሮፒንግ ግን በተመሳሳይ ሰዓት በአንድ ወቅት ሁለት ወይም ከዛ በላይ አዝዕርቶችን ሲተክል ነው ማለት ነው። የመጨረሻው የሶይል ኮንዘርቬሽን ሜትድ ኮንቱር ፕላዊንግ ሲሆን ኮንቱር ፕላዊንግ ደግሞ በተራራው አግድም በማረስ የውሃን ፍጥነት በመቀነስ የሚደረግ የሶይል ኮንዘርቬሽን አይነት ነው ማለት ነው። ስለዚህ የሶይል ኮንዘርቬሽን አይነቶች ይህንን ይመስላል። ቀጥሎ ደግሞ የምንመለከተው ዋተር ኮንዘርቬሽንን ነው። ዋተር ኮንዘርቬሽንም እንዲሁ ውሃን በአግባቡና ያለማባከን መጠቀም ሲሆን ውሃን ከተለያዩ ከበካይ ነገሮችም መከላከል ነው። ውሃን በአግባቡ መጠቀም ስንል ውሃን ከተለያዩ በካይ ነገሮች መጠበቅ፣ የጉድጓድ ውሃን በአግባቡና በሚገባ ሁኔታ መጠቀም እና ውሃን ሪሳይክል በማድረግ እንደ አዲስ እንደ ድጋሚ መጠቀምን ያካትታል። ውሃን በአግባቡ መጠቀም የሚሰጡት ጥቅሞች ይህንን ይመስላሉ። ድርቅና የውሃ እጥረትን ይቀንሳል። የፖለቲካ ግጭትን ይቀንሳል። ይህ እንዴት እንደሚሆን ትንሽ ቆይተን የምንመለከተው ይሆናል። እና ደግሞ አካባቢያችንን ለመጠበቅ ይረዳናል። ሌላኛው ደግሞ ፎረስት ኮንዘርቬሽን ነው። ፎረስት ኮንዘርቬሽን በአካባቢያችን የተለያዩ እጽዋቶችንና ዛፎችን በመትከል የአካባቢያችንን ሁኔታ መጠበቅ ነው። ታዲያ እነዚህ ዛፎችንና እጽዋቶችን በመትከል ለሰው ልጆች ከፍተኛ የሆነ ጥቅሞች አሉት። የመጀመሪያው አካባቢያችንን ነፋሻማና ደስ የሚል ኢንቫይሮንመንት እንዲኖረን ያደርገናል። ሌላኛው ደግሞ የተፈጥሮ የስነ ምህዳሩን ባላንስ ጠብቆ እንዲሄድ ያደርጋል። ሌላኛው ለሰው ልጆች እንደ ጥሬ ዕቃነት የሚያገለግሉ ልክ እንደ እንጨት ለተለያዩ የፋብሪካ ምርቶች እንዲያገለግሉን ይረዱናል። ስለዚህ ፎረስትን ኮንዘርቭ በሚገባ ሁኔታ ኮንዘርቭ አድርገን መጠበቅ ይኖርብናል ማለት ነው። የመጨረሻው ዋይልድ ላይፍ ኮንዘርቬሽን ነው። ዋይልድ ላይፍ ኮንዘርቬሽን ደግሞ የተለያዩ በዱር ውስጥ የሚገኙ እጽዋቶችንና የእንስሳት አይነቶችን በአግባቡ መጠበቅ ነው። ለዋይልድ ላይፍ ጠንቅ የሆኑና አስቸጋሪ የሆኑ ነገሮችን እንመልከት። የመጀመሪያው ዲፎረስቴሽን ነው። ዲፎረስቴሽን የደን ጭፍጨፋ ሲሆን በአንድ አካባቢ የሚገኙትን የእጽዋት አይነቶችና የዛፍ አይነቶችን መቁረጥና መጨፍጨፍ ነው። ሌላኛው ኢሌጋል ሃንቲንግ ነው። የሰው ልጆች ለተለያየ ፍላጎታቸው ሲሉ የእንስሳቶችን ይገላሉ። ለስጋ፣ ለቆዳ እንዲሁም ለቀንድ እና ጌጣጌጦችን ለመስራት የሚመቹ ነገሮችን ለማግኘት ሲሉ የተለያዩ እንስሳቶችን ይገድላሉ። ሌላኛው ኦቨርግሬዚንግ ነው። ይህ ደግሞ በቤት እንስሳቶች የሚከሰት ሲሆን እጅግ በጣም ብዙ ቁጥር ያላቸው የቤት እንስሳቶች በአንድ የሜዳ ቦታ ላይ በሚለቀቁ ጊዜ በዛ አካባቢ የሚገኘውን ሳር ለመመገብ ሲሉ ያለውን የአካባቢ ሁኔታ ያወድሙታል ማለት ነው። አራተኛው በርኒንግ ኦፍ ፎረስት ነው። ይህ ደግሞ የሰው ልጆች ለተለያየ ዓላማ ሲሉ እና የእርሻ ቦታቸውን ለማስፋት ሲሉ የጫካዎችን የማቃጠል ሂደት ነው። አምስተኛ ድርቅና ረሃብ። ይህ በሚከሰትበት ጊዜ የዱር እንስሳቶች አራዊቶች በረሃብ እና በጥማት ይሞታሉ። ስለዚህ ይህ ዋይልድ ላይፍን ይጎዳል ማለት ነው። ስለዚህ እነዚህ ዋይልድ ላይፎች እንዳይጠፉ ለመጠበቅ ምን መደረግ አለበት? የመጀመሪያው ማህበረሰቡን ማስተማር ነው። ዋይልድ ላይፍ ለሰው ልጆች የሚሰጡትን ጥቅም በማስረዳት ህብረተሰቡን ማስገንዘብ። ሌላኛው የተለያዩ ህጎችን በማውጣት ጥፋትን ያጠፋ ሰው የሆነ ቅጣትን እንዲቀጣ በማድረግ ህግን ማውጣት። ሶስተኛ ናሽናል ፓርኮችን መመስረትና መጠበቅ። የመጨረሻው የተለያዩ
በአደጋ ላይ ያሉ የእንስሳት ዘሮችን ለመጠበቅ የተለያዩ ጥበቃዎችን ልዩ ጥበቃዎችን ማድረግ ይመስላሉ ማለት ነው። ታዲያ የተፈጥሮ ጸጋችንን በአግባቡ ሳንጠቀም ስንቀር ምን ሊከሰት ይችላል? የመጀመሪያው ዋተር ሾርቴጅ ነው። የውሃ እጥረት በሚከሰትበት ጊዜ ገበሬዎች በቂ የሆነ የእህል ምርት ማምረት አይችሉም። ታዲያ ይሄ ለረሃብና ለከፋ ነገር ያጋልጣል። ሌላኛው የደን ሽፋን መጠን መቀነስ ነው። ይህ ደግሞ የተለያዩ በካይ ጭሶች መልሰው ሪሳይክል እንዳይደረጉ እና ወደ ፍሬሽ ኦክሲጅንነት እንዳይቀየሩ በማድረግ የአካባቢው ብክለት መጠን እንዲጨምር ያደርገዋል። ሌላ ደግሞ ዲፕሌሽን ኦፍ ሚኒራልስ ነው። ይህ ደግሞ ነን ሪኒዌብል የሆኑ ሪሶርሶች ለምሳሌ እንደ ዳይመንድ፣ ኩፐር፣ ዚንክ የመሳሰሉ እና የተፈጥሮ ነዳጅ የመሳሰሉ ነገሮች በአጭር ጊዜ ውስጥ መልሰው ሊተኩ የማይችሉ ነገሮች ሊያልቁ ይችላሉ ማለት ነው። ሌላኛው ኤክስቲንክሽን ኦፍ ስፒሺስ ነው። ይህ ደግሞ የተለያዩ የእጽዋትና የእንስሳት ዘሮች በአግባቡ የምንጠብቃቸውና የምንንከባከባቸው ካልሆነ ከምድረ ገጽ ሊጠፉና መልሰን ላናገኛቸው እንችላለን ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።